ሸይጣን በቁጥጥሩ ስር ያደረጋቸው ሰዎች ላይ የሚያደርሰው ጥቃት ምን ሆነ? ኒስያኑ ዚክሪላህ፣ አላህን ማስታወስን መርሳት። የሰው ልጅ እሱ ላይ የሚደርስ ትልቅ አደጋ ቢኖር የቀልብ መድረቅ አደጋ ነው ተብሎ ትልቁ የአላህ ማስታወስ ለብቻ ሲሆኑ፣ ጨለማ ቦታ ላይ ሲሆኑ፣ ሰው አያየኝም ይሄን ወንጀል ብሰራው ምንም ችግር የለውም የሚባሉበት ቦታ ላይ ሲሆኑ አላህ እኮ ያየኛል ብሎ በልብ አላህን አስታውሶ ከወንጀል መታቀብ። የቂያም ቀን ከጭንቅ የሚያድነው ይሄ። ሜዳ ላይ ውጭ ላይ ከሰው ጋር ሲሆኑ በገሃድ አላህን አስታውሶ ለብቻ ሲሆኑ ጨለማ ላይ ሲሆኑ አላህን መርሳት ኺራ ላይ ዋጋ ያስከፍላል። ጋራ የሚያካክል መልካም ስራ ይዘው አላህ ፊት የሚቀርቡ ሰዎች አሉ። ነገር ግን አላህ የቦነነ አቧራ ያረግባቸዋል ብሏል ነብዩ ሰለላሁ ዐለይሂ ወሰለም። ማናቸው እነዚህ ያ ረሱላህ ይንገሩን ሳናውቅ ከነሱ እንዳንሆን ሲሏቸው፣ እነዚህማ እንደናንተው ሙስሊሞች ናቸው፣ ለስሙ ኸይር ስራ የሚሰሩ ሰዎች ናቸው፣ ለይልም ይሰግዱ ናቸው አልፎ ተርፎ ፈርድ ላይ የሚንገዳገዱ ሰዎች አሉ። ነገር ግን እነዚህ የቂያም ቀን ጋራ የሚያካክለውን መልካም ስራቸውን አላህ የቦነነ አቧራ የሚያረግባቸው ሰዎች ከፈርዱ አልፈው ሱና የሚሰግዱ ናቸው። ታዲያ ይሄ ከባድ አደጋ እንዲደርስባቸው ያደረገው ምንድነው ካልክ፣ ወላኪንሁም ኢዛ ኸለው ቢመሐሪሚላሂ ኢንተሃኩሃ፣ ላዩን ጥሩ ናቸው፣ የአካሉን ዒባዳም ያደርጋሉ። ነገር ግን አላህ ሐራም ያደረገውን ነገር ለብቻቸው ገለል ብለው ሲያደርጉት ይደፍሩታል። ليس من يقطع طرقا بطلا إنما من يتقي الله። የተለያዩ ጥፋቶችን ያስተፋቸዋል። ነገር ግን አላህ አስቀድሞ የጠቀሰው ትልቅ ጥፋት ሸይጣን በቁጥጥሩ ስር ያደረጋቸው ሰዎች ላይ የሚያደርሰው ጥቃት ምን ሆነ? ኒስያኑ ዚክሪላህ፣ አላህን ማስታወስን መርሳት። የሰው ልጅ እሱ ላይ የሚደርስ ትልቅ አደጋ ቢኖር የቀልብ መድረቅ አደጋ ነው ተብሏል። የቀልብ መድረቅ አደጋ መነሻው ደግሞ አላህን ማስታወስን መርሳት። አላህን ማስታወስ በምላስ ብቻ አስተግፊሩላህ አስተግፊሩላህ ማለት አይደለም። በዋነኝነት ሶስት ክፍሎችና አይነቶች አሉት አላህን ማስታወስ። አንደኛው በምላስ ነው፣ ቀላሉ ብዙ ሰዎች የሚያደርጉት ነው። ሁለተኛው የልብ ነው፣ በልብ አላህን ማስታወስ፣ እሱን መውደድ፣ እሱን ማክበር፣ ከሱ ጋር ለመገናኘት መጓጓት፣ መናፈቅ። ሶስተኛው የተግባር ነው። የተግባር ዝክር ዘካን በአግባቡ ማውጣት፣ የተግባር ዝክር የተበደርነውን በጊዜ መመለስ፣ የተግባር ዝክር አዳን እንዳለ መስጂድ መገኘት፣ የተግባር ዝክር ከፊት ለፊታችን አላህ የሚጠላው የሚከለክለው ነገር ሲኖር አይናችንን ሰበር ማድረግ፣ የተግባር ዝክር ሴት ልጅ ሒጃብ ማድረግ፣ መገላለጥን ተኳኩሎ ተገላልጦ መሄድን መተው። እነዚህ ሶስቱ ሲሟሉ አንድ ሰው በትክክል አላህን ያስታውሳል ይባላል። ቀላሉ ዝቅተኛው ዝክር የምላስ ዝክር ነው። ከባዱ የልብና የተግባር ዝክር ነው። አላህ የወፈቀው ሰው ከሸይጣን ግዛት ነፃ ያወጣው ሰው በምላሱም በልቡም በተግባሩም አላህን ያስታውሳል። ሸይጣን የማረከውና የሱ ባሪያ ያደረገው የተሾመበት ሰው በምላሱም በልቡም በአካሉም አላህን ማስታወስን ይረሳል። በምላሱ ግን አንዳንዴ ሊያስታውስ ይችላል። አንዳንዴ ከሰው ጋር ሲሆኑ ወይም ዝክር የሚያደርግ ሰው ሲያገኙ በምላስ ሱብሓነላህ ሱብሓነላህ ሊሉ ይችላል። ነገር ግን ከእንደዚህ አይነቱ ሰው ሲርቁ ወዲያው ማስታወስ የሚጀምሩት ሌላ ነገር ነው። ወላ የዝኩሩነ አላህ ኢላ ቀሊላ ብሏል። በምላስ ማለት ሙናፊቆች ጥቂትን እንጂ አላህን አያስታውሱም ብሏል። የምላሱን ዝክር ሰው ሲያዩ ሊያስታውሱ ይችላል። ለማመሳሰል ሊያስታውሱ ይችላል። ከንፈር ሊመጡ ይችላል። ነገር ግን ጨለማ ቦታ ላይ ሲሆኑ ለብቻቸው ሲሆኑ አላህ ተባረከ ወተዓላ የከለከለውን ነገር ይዳፈራሉ፣ አያስታውሱትም። አላህ ትልቁ የአላህ ማስታወስ ለብቻ ሲሆኑ ጨለማ ቦታ ላይ ሲሆኑ ሰው አያየኝም ይሄን ወንጀል ብሰራው ምንም ችግር የለውም የሚባሉበት ቦታ ላይ ሲሆኑ አላህ እኮ ያየኛል ብሎ በልብ አላህን አስታውሶ ከወንጀል መታቀብ። የቂያም ቀን ከጭንቅ የሚያድነው ይሄ ነው። ሜዳ ላይ ውጭ ላይ ከሰው ጋር ሲሆኑ በገሃድ አላህን አስታውሶ ለብቻ ሲሆኑ ጨለማ ላይ ሲሆኑ አላህን መርሳት ኺራ ላይ ዋጋ ያስከፍላል። ጋራ የሚያካክል መልካም ስራ ይዘው አላህ ፊት የሚቀርቡ ሰዎች አሉ። ነገር ግን አላህ የቦነነ አቧራ ያረግባቸዋል ብሏል ነብዩ ሰለላሁ ዐለይሂ ወሰለም። ማናቸው እነዚህ ያ ረሱላህ ይንገሩን ሳናውቅ ከነሱ እንዳንሆን ሲሏቸው፣ እነዚህማ እንደናንተው ሙስሊሞች ናቸው፣
ለስሙ ኸይር ስራ የሚሰሩ ሰዎች ናቸው። ለይልም የሚሰግዱ ናቸው አሉ አልፎ ተርፎ ፈርድ ላይ የሚንገዳገዱ ሰዎች አሉ። ነገር ግን እነዚህ የቂያም ቀን ጋራ የሚያካክለውን መልካም ስራቸውን አላህ የቦነን አቧራ የሚያደርግባቸው ሰዎች ተፈርዱ አልፈው ሱና የሚሰግዱ ናቸው። ታዲያ ይሄ ከባድ አደጋ እንዲደርስባቸው ያደረገው ምንድነው ካልክ ወላኪንሁም ኢዛ ኸለው ቢመሐሪሚላሂ ኢንተሃኩሃ ላዩን ጥሩ ናቸው፣ የአካሉን ዒባዳም ያደርጋሉ። ነገር ግን አላህ ሐራም ያደረገውን ነገር ለብቻቸው ገለል ብለው ሲያደርጉት ይደፍሩታል። استحوذ عليهم الشيطان فأنساهم ذكر الله በሁሉም ሁኔታና ቦታ ላይ አላህን እንዳያስታውሱ አረጋቸዋል። በቁጥጥሩ ስር ያደረገን አካል ሸይጣን በመጀመሪያ እሱ ላይ የሚያደርሰው ጥቃት አላህን መርሳትን አላህን ማስታወስ እንዲረሳ ማድረግ ትልቅ አደጋም ይሄ ነው። ነሱላህ ፈነሲሁ አላህን ረሱት፣ እሱም ረሳቸው፣ ተዋቸው፣ እንደተረሳ ነገር አረጋቸው። ومن أعرض عن ذكري فإن له معيشة ضنكا ونحشره يوم القيامة أعمى قال رب لم حشرتني أعمى وقد كنت بصيرا قال كذلك أتتك آياتنا فنسيتها وكذلك اليوم تنسى زي دنيا لاي حلال حرام ميتشال ما يتشال ميودد ميتألا እያሉ የሚያስተምሩ ዑለሞችን አላህ ተባረከ ወተዓላ አስገኝቷል። አላህ የሚወደውና የሚጠላውን የሚያሳውቅን የሚገልጽን ቁርአን ልኳል። ግን ብዙ ሰዎች እሱን ችላ ይላል፣ ይተውታል። ይህ አይነት ጥፋት ላይ የነበሩ ሰዎችን የቂያም ቀን አላህ ሲቀሰቅሳቸው እውር አድርጎ ይቀሰቅሳቸዋል። ማየታቸው ለምን እውር አደረከኝ? ዱንያ ላይ አይ ነበረ ሲል አዎ ልክ ነህ ታይ ነበር፣ ነገር ግን የኔ መመሪያ ትእዛዝ ቁርአን ምክር መጥቶልህ ፈነሲተሃ ተውከው ወከዛሊከ አልየውመ ቱንሳ ያኔ ዱንያ ላይ ቁርአንን ሐዲስን ሸሪዓን እንደተውከው ዛሬም እኔ ከራህመቴ ተወሃለሁ እጥልሃለሁ ይላል። እዚህ አላህን ስንተው ሸይጣን በሱ ስር ያደርገናል። እዚህ አላህን ሸሪዓውን ችላ ስንል አኺራ ላይ አላህ ከራህመቱ ችላ ይለናል። ፈአንሳሁም ዚክረላህ ፈአንሳሁሙል ቁርአን ተብሎ ተተርጉሟል። فأنساهم ذكر الله أنساهم ماذا؟ القرآن لأن أعظم الذكر القرآن يذكروا كل ولك قرآن مقرات بجزء بقطر بهونيته يتجدبوا ذكروش كهونو كقرآن بلتان بجزء بهونيته بقطر كال تجدبوا ذكروش كن قرآن بلتان ما معناته عند سو صلاة فرض صلاة عند تناكك ودي أو قرآن قلتو كمقرات سبحان الله سبحان الله سبحان الله صلاة سوز جزي الحمد لله الحمد لله الله أكبر يميلون ذكر مالت استغفار ما أدرك إشارة وكذلك دعاتنا ما تعالى يبالو ذكروش شارع نبي استمارو مشتنا ما لدى ذكر يبالو بساعات لا يكوش بلو قرآن كمقرات بهنيتا بجزي يتقدبو ذكروش مالت إشارة كذاوج يقم بالك افتقزي لك هنا ذكر كما أدرك قرآن مقرات نوم إشارة فأنساهم ذكر الله قرآن نصر الساجة بملكو مقراتهم نصر الساجة كذب ما يلاج بيكنو مسير قستو سيانبو لبولر قستو سيانبو የተለያዩ ሰዎች የሚልኳቸው መልእክቶችን ከሞባይላቸው ከኮምፒውተራቸው እንደገባ ከፍተው የሚያነቡ ነገር ግን ቁርአንን አንዴ እንኳን ገልጠው ማይም ሰዎች አሉ። ሸይጣን አስረሳቸው አስተዋቸው فأنساهم ذكر الله فأنساهم القرآن بعدما حفظوه قرآن كحفظوا بهالا اندي رسول تارقاتشو من؟ شيطان قرآن حفظوا الله تلقاون ستواتشو ملسوا ميرسوا سووتشا فمن مكنيات بسروت وانجل مكنيات الله لا عنده سو تلقاون ستو ملسوا أي وسلبتم فميسرا وانجل مكنيات انجي تبولا قرآن حفظوا ملسوا ميرسا قرآن تفسير تمرت تقاقموا ما تناتن ቸላ በማለቱ ምክንያት የተማረውን ተፍሲር መልሶ የረሳ ቁርአን ተተርጉሞለት ከትርጉሙ ውስጥ አንድ እሱ የሚያጠፋው ጥፋት እንዳለ ካስታወሰ ካወቀ በኋላ ያን አንቀጽ ደጋግሞ ማስተንተን ማንበብ ትቶ መልሶ ወደዛኛው ወንጀል የተሰፈቀ ሰው ፈአንሳሁ ሸይጣኑ ዚክረላህ ሸይጣን አላህን ማስታወስ እሱ ከሚጠላው ነገር መታቀብን አስረስቶት ኢዳ ራሳችንን ልንፈትሽ ከቁርአን ጋር ያለንን ግንኙነት ልንመረምር ይገባናል። وكذلك فأنساهم ذكر الله أنساهم الصلاة صلاة أسرساتهم صلاة أستواቸው ማለት
ዙህርን ከዐስር የሚሰግዱ ሰዎች አሉ ዘውትር። መግሪብን ከዐስር ጋር የሚሰግዱ ሰዎች አሉ። ድግስ ሲኖር ሰርግ ሲኖር ዙህርን ከመግሪብ ጋር የሚሰግዱ እናቶች አሉ፣ እህቶች አሉ። ልክ ፀሐይ ልትጠልቅ ስትል ኧረ ዙህር አልሰገድኩም ዐስር አልሰገድኩም ቶሎ በሉ ይላል። አንሳሁም ሸይጣኑ ዚክረላሂ ፊ ሶላህ ወአቂሚ ሶላተ ሊዚክሪ። እኔን ለማስታወስ ሶላት ስገድ ተብሏል። ሶላት እንዳንሰግድ ካረገን ንግዱን እያጧጧፈን ወሬውን እያጧጧፈን ሸይጣን ተቆጣጥሮናል ማለት ነው። ነቢያችን ሰለላሁ ዐለይሂ ወሰለም ኢማም አቡ ዳውድ ሌሎችም ከአቡ ደርዳ በዘገቡት ሐዲስ 3 ሰዎች ከተማም ይሁን ገጠር ውስጥ የሚኖሩ 3 ግለሰቦች ተሰብስበው ሶላት ማይሰግዱ አዳን ማይሉ ከሆነ ሸይጣን ይቆጣጠራቸዋል። አደራችሁን ከጀማዓ ጋር ሁኑ፣ አደራችሁን ከጀማዓ ጋር ሁኑ። ተኩላ የሚበላው ከበጎች መንጋ ተነጥላ የወጣችን በግ ነው ብለዋል ሰለላሁ ዐለይሂ ወሰለም። ምን ማለት ነው? አዳን ስትሰማ መተህ ስገድ ማለት ነው። እኛ ሰፈር መስጂድ የለም አትበል። 3 4 5 ሙስሊሞች ካሉ ባሉበት አካባቢ መስጂድ ፈጥረው መስገጃ ፈጥረው ቤታቸው አንድ ክፍል ይሁን በረንዳ ይሁን ሊሰግዱ ይገባቸው። ገጠርም ይሁን ከተማ 3 ሰዎችና ከዛ በላይ ቁጥር ያላቸው ሰዎች ኖረው ተሰባስበው ማይሰግዱ ከሆነ ሸይጣን ይቆጣጠራቸዋል፣ ይሾምባቸዋል። 3 ጁሙዓ ያለፈው ሰው ልቡ ይታሸጋል ብሏል ነብዩ ሰለላሁ ዐለይሂ ወሰለም። መስገድ እየቻለ ሱቅ መዝጋት አልችልም፣ ክፍለ ሀገር ተመላላሽ ነኝ ኢላ ገይሪ ዛሊክ እያሉ ዱንያዊ ምክንያትን የደረደሩ 3 ጁሙዓ የሚያሳልፉ ልባቸው ይታሸጋል። የዕለት ጉርሴን ማገኘው ታክሲ በማሽከርከር ነው፣ የመንግስት ወይም የግል ድርጅት ውስጥ ተቀጥሬ በመስራት ነውና ወጥቼ መስገድ አይፈቀደልኝም፣ እዛው ካኬን አንጥፌ እሰግዳለሁ ይለዋል። ማን እንደዚህ አድርግ ያለ? ጁሙዓ ፈርድ ነው፣ ግዴታ ነው። ጁሙዓ እንደ ዙህር አይደለም። ስራ እስኪያመቻች ድረስ የራሱን የሚስቱን የልጆቹን ጉርስ የሚያገኘው በእንደዚህ አይነት ስራ የሆነ ሰው ዙህርን ዐስርን በዚህ መልኩ ሊሰግድ ይችላል። እስከ መቼ? አማራጭ አጥቶ የዕለት ጉርሱን ስላጣ እንዲህ አይነት ስራ ውስጥ የገባ ሰው የገባው አማራጭ ስላጣ ከሆነ ይሄን የሚያደርገው እስኪወጣ ድረስ እስኪያመቻች ድረስ ከሆነ ይሄ የምንለው ምን ሶላት ላይ ነው? ከጁሙዓ ውጪ ያለ ሶላት ላይ። ጁሙዓ በሳምንት አንዴ ነው የሚመጣው። ለጁሙዓ ሲሆን ሁሉንም ነገር ወደ ኋላ ብሎ ወጥቶ መስገድ አለበት። ሁሉን ነገር አቆሞ መስገድ አለበት። ማድረግ እየቻለ አይ ብሎ 3 ጁሙዓ ካለፈው ልቡ ይታወራል፣ ይታሸጋል ተብሏል። ፈአንሳሁም ዚክረላሂ ኡላኢከ ሒዝቡ ሸይጣን። እንዲህ አይነት ሰዎች የሸይጣን ጭፍራዎች ናቸው። ሸይጣን የተቆጣጠራቸው አላህን ማስታወስን ያስረሳቸው ሰዎች የሸይጣን ጭፍራዎች ናቸው። የሸይጣን ጭፍራ መሆን ጉዳቱ ምንድነው ካልክ፣ አላ ኢነ ሒዝበ ሸይጣኒ ሁሙል ኻሲሩን። ንቁ ሰዎች ሆይ ስሙ፣ የሸይጣን ጭፍራዎች የሸይጣን ስብስቦች እነሱ ናቸው ከሳሪዎች አለ። እነሱ ናቸው ውሸታሞች። አንደኛው ውሸታም እነሱ ናቸው። ዱንያ ላይ የተለያዩ የሚፈሩ የኪሳራ አይነቶች አሉ። ትልቅና ግልጽ ሊፈራ የሚገባው ኪሳራ የእነሱ አይነት ኪሳራ ነው። ሸይጣን የተቆጣጠረው አላህን አኺራን ማስታወስን ያስረሳው ሰው ኪሳራ ነው። የከሰሩት ብር አይደለም ወርቅ አይደለም፣ ህይወታቸውን የከሰሩት። ዱንያ ላይ አንዴ ኖሮ ጀነት የሚገዙበትን ኢማን መልካም ስራ ይዘው የሚሄዱበትን እድል ነው የከሰሩት። ጀነት ላይ ለአማኞች ለሙእሚኖች ያዘጋጀውን ጸጋ፣ ኒዕማ፣ ሰላምን ነው የከሰሩት፣ የሳተራትን የሆኑት።